አረ ይሄ መክሰስ በዛ። የሄርሜላ እህትም እህቴ ነች እየጠፋችው፣ ዝም ብዬ መቀመጥ አልችልም። አብርሃም የልጁ እናት ነች፣ ሊያዝንላት ይችላል። ወንድም ኤፍሬም ደግሞ ወንድሙ ስለሆነ ወንድሙ መክሰስ ያቅተዋል። ሚስቱ ስለሆነች የልጁ እናት ስለሆነች አይከሳትም። እሷን ብላ እንግዲህ በራሷ አፈ ሩትዬ የአብርሃም ሚስት መሆኑን አምናለች ማለት ነው። ይሄን ካመሽ እንግዲህ ሄርሜላ አብርሃም ቀለበት ሲያደርግላት ወይም ደግሞ እግሩ ስር ተደፍታ እባክህ ፍቅሬን ተቀበለኝ ብላ ስትለምነው አጠግቧ ነበርሽ አይደል እንዴ? ያኔ ደስተኛ ነኝ ብለሽ እየሳቅሽ እየጨፈርሽ እየዘለልሽ ነበረ። ለምን ዝም አልሻት? አብርሃም ሚስት እንዳለው እያወቅሽ የልጅ አባት እንደሆነ እያወቅሽ እህትሽ ከማንም ጋር እዚህ አሸሼ ገዳሚ ስትል ስትለጣጠፍ ክብሯን ዝቅ ስታደርግ ክብር የላትም። እና መጀመሪያ ለዛ ነው። ለምን ዝም አልሽ? ዛሬ ነው እንደ የተሰማሽ አብርሃም ለሩቲ እንደሚያዝን ለልጁ እናት እንደሚያዝን ዛሬ ነው ያወቅሽው አንቺ። ምን ትመስላለች? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ መለላችሁ ነው የመጣሁት። ሄርሜላ እህት የምትባለው ማርታ ማለት ነው። አንተ ለእነሱ ልታዘን ትችላለህ። አብርሃም ደግሞ ለሩታ እና ኤፍሬም ሊያዝን ይችላል። ምክንያቱም ወንድሙና ሚስቱ የልጁ እናት ስለሆነች ሊያዝንላት ይችላል። እኔ ደግሞ እህቴ ነች፣ አንድ እህቴን አጥቼ መቀመጥ አልችልም፣ መክሰስ አለብኝ ብላለች። እና ፖሊስ ጣቢያውን አታውቂው? እናሳይሽ ወይም እንጻፍልሽ ማስረጃው ካለሽ፣ ሩቲና ኤፍሬም ሄርሜላ ማገታቸው ማስረጃው ካለሽ ሄደሽ እኮ ማመልከት እኮ ነው። ምን እዚህ መጥተሽ እንዲቀቅቀት ያለሽ? ምን ትመስላለች እቺ ጁዋና? ምን ይመስላሉ?